እንደ ሀገር ለኢንዱስትሪው ዘርፍ ልዩ ትኩረት በመስጠት በተከናወኑ በርካታ ተግባራት የአምራች ኢንዱስትሪዎችን ቁጥርና የማምረት አቅምን ማሳደግ ያስቻሉ እምርታዊ ለውጦች ተመዝግበዋል። በሐረሪ ክልልም ዘርፉን በመደገፍና ምቹ ሁኔታዎችን በመፍጠር ረገድ የተሰሩ ውጤታማ ስራዎች አዳዲስ ኢንዱስትሪዎች ወደ ስራ እንዲገቡና ምርታማነት እንዲጎለብት ማድረግ ተችሏል። አሁን በምናየው ሁኔታ ላይ ተመስገን ነው እና እዚህ አካባቢ ላይ ምርቱን ገና ያው አዲስ ነገር ስለሆነ ያሳየን ነው ገና ምርቱ ማለት ነው እና ከዚህም አልፎ ተርፎ ወደ አዲስ አበባም እና ሌላ ቦታዎችም ያው ምርቶቹን ያስገባንና ለሰው እይታም ያቀረብን ነው። ክልሉ መንግስት በጣም ብዙ ይረዱን ነው። ምን ትፈልጋላችሁ ምን እናድርግ እያሉ በዛ ሁኔታ ላይ አሁን ያው ምርቶቹን ማምረት ጀምረናል። ውጭ የሚገቡ ዱቄቶች ከተለያየ ቦታ የሚገቡ ዱቄቶች ትንሽ በስራው ላይ ተግዳሮት ነበረ። በዛ ጊዜ የነበረው ተግዳሮት ይሄን ነበረ። እንዲሁም በተወሰነ ደረጃ የጥሬ ዕቃ አቅርቦት ችግር ነበረብን። ከዛ በኋላ ነገሮች እየተሻሻሉ ጥሩ እየሆኑ መጡ። እኛም ራሳችንን በደንብ በማስተዋወቅ በደንብ ተደራሽ በመሆን እንዲሁም ከጎረቤት የሐረር አጎራባች ከተሞች ጋር ግንኙነት በመፍጠር እኛም ስራችንን እያሰፋን በመጀመሪያ በቀን ግማሹን ቀን ነበር የምንሰራው። ከዛ ወደ ሙሉ ቀን የስራ ጊዜ ገብተን በተወሰነ ደረጃም የሰራተኞች ተጨማሪ የስራ እድል ፈጥረን በሙሉ አቅም ወደ ማምረት ገባን። የመንግስት አስተዋጽኦ ከፍተኛ ነው። ለምን እኛም የአካባቢ ሰዎችንም እየጋበዝን ማሰልጠን ላይ ነን። እነዚህን አሰልጥነን ነው ወደ ስራ እናስገባለን። አሰልጥነን እንደገና ለራሳቸውም ራሳቸውን እንዲችሉ ነው የምናደርገው። ይህም ራሱ ያለ ክፍያና በነፃ ነው የምናደርገው። ለምን መንግስት ይሄን ያህል ሰፖርት ሲያደርገን እኛም የራሳችንን አስተዋጽኦ እያደረግን ነው። ይህም ተኪ ምርቶችን ከማሳደግና የውጭ ምንዛሬ ወጪን ከመቀነስ ባሻገር በርካቶች የስራ ዕድል ተጠቃሚ እንዲሆኑና ኑሯቸውን እንዲያሻሽሉ ማድረግ አስችሏል። ሐረር ላይ በእንደዚህ አይነት ፋብሪካ ወደ ማምረት አልነበረም። አሁን ቅርብ ጊዜ ይሄ ነገር በመፈጠሩ በጣም ደስተኛ ሆነን እኔም ወደዚህ መጥቼ በብዙ ነገር ተጠቃሚ ሆኛለሁ። አሁን ላይ የተለያዩ ይሄ ስፌቱ ላይ ዘፍራሹ ላይ ብዙ ነገር ላይ እየሰራው ነው ያለሁት። አዲስ ዕውቀት ታገኝበታለህ። ኑሮህም ጥሩ ነገር ነው የሚሆነው። ቤተሰቦቼን አስተዳድርበታለሁ፣ ልጆች አስተምርበታለሁ። ልጆች አሉ። ኑሮዬም ጥሩ ነው። በቃ አንደኛ ነገር ያተረፍኩት ነገር ዕውቀት ነው፣ ስራ ነው። በቃ ምንድነው ሙያ ነው ያተረፍኩት። ሁለተኛ ነገር በመስራቴ እዚህ እድለኛ በመሆኔ በጣም ብዙ ነገር ነው። በክልሉ በተለይም በኢትዮጵያ ታምርት ንቅናቄ የግብዓት አቅርቦትን በማሻሻል የፋይናንስ አገልግሎትና አስፈላጊ መሰረተ ልማትን በማሟላትና ሌሎች ድጋፎችን በማድረግ ዘርፉ የኢኮኖሚ ዋልታነቱን ሚና እንዲወጣ የማስቻል ስራ እየተሰራ ይገኛል። የግብዓት አቅርቦትን ከማሻሻል አኳያ የኢንዱስትሪም የጥሬ ዕቃም አቅርቦትን በተመለከተ ያው ትልቅ ትኩረት ሰጥቶ ትልቅ ለውጥ የመጣበት ሁኔታ ነው ያለው። የኢንዱስትሪ ደግሞ የማምረት አቅም አጠቃቀምን ከማሻሻል አኳያ አንዱ ትልቅ ወሱ ነው። 35-40 የማይበልጥ ነበረው ከንቅናቄው በፊት ማለት ነው። አሁን ወደ 65% የሚሆን ኢንዱስትሪዎቻችን አጠቃላይ አቨሬጅ የማምረት አቅም አጠቃቀም የተሻሻለበት ሁኔታ ነው ያለው። ተኪ ምርትንም ደግሞ በማምረት ረገድ ትልቅ ስራ ተሰርተዋል። በቀጣይም እየተደረጉ የሚገኙ ድጋፎችን በማጠናከር ክልሉ የኢንዱስትሪ ማዕከል የማድረግና ኢኮኖሚው የበለጠ እንዲነቃቃ የማስቻል ስራም ይሰራል። አዳዲስ ኢንዱስትሪዎችም በሚደባ መሬት ተሰጥቷቸው ግንባታ እያጠናቀቁ ያሉበት ሁኔታ ነው ያለው። ቀጣይ ላይ ያው ከፍተኛ የሆነ ትኩረት ሰጥተን በቅንጅት ደግሞ በተለይ አገልግሎት አሰጣጥ ፋይናንስ አካባቢ ያለው መጉላላቶች የሚፈታበት ሁኔታ ዘርግተን አምራች ኢንዱስትሪ ከየትኛው የሀገሪቱ ውጭም ባለሀብት ሊሆን ይችላል እዛ ኦንላይን ሆኖ ፍቃድ የሚያገኝበት አገልግሎት ደግሞ ፈጣንና ቀልጣፋ አገልግሎት እንዲያገኙ ከማድረግ አኳያ ወደ መሶብ አገልግሎቶች እንዲገሙ የምንሰጣቸው ከቀረጥ ነፃ የሚያመጣቸው ነገሮች ሁሉ ኦንላይን እንዲሆን ኦልሬዲ ሲስተም አልምተን ጨርሰን ኦልሬዲ ወደ ስራ እየገባን ያለበት ሁኔታ ነው ያለው።